ዮሐንስ ራዕይ ምዕራፍ 3 ከቁጥር 7 ጀምሮ ያለውን ለራሳችሁ አድርጋችሁ መልእክቱን ለራሳችሁ አድርጋችሁ ስሙት። በኢየሱስ ስም አነባዋለሁ። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቃልና ስሜን አልካድክምና። እግዚአብሔር በመልአኩ አማካኝነት ለዮሐንስ ከሰባቱ ቤተክርስቲያኖች መሃል በእስያ ለምትገኝ ፊላደልፊያ ቤተክርስቲያን የላከው መልእክት ነው። አሁን ይህን መልእክት ስትሰሙ ለፊላደልፊያ ቤተክርስቲያን እግዚአብሔር የተከፈተን ደጅ ሰጣት። አሁን በዚህ የተሰበሰባችሁ ቅዱሳን ጌታ ለእናንተ የተከፈተ ደጅ እንደሚሰጣችሁ ታምናላችሁ? እንግዲህ መጽሐፍ እንደምታውቁት ራዕይ መጽሐፍ ምዕራፍ 3 ላይ የሚገኝ ቃል ነው። ዮሐንስ ፍጥሞ በምትባል ደሴት ላይ ተጥሎ ከዛ በፊት ብዙ መከራ አሳልፎ አልሞት ሲላቸው ብዙ ነገር ከሞከሩ በኋላ እንደውም የመጨረሻ ጊዜያቶቹን በስቃይ ያሳልፍ ብለው ፍጥሞ በምትባል ደሴት ላይ ጣሉት። ይህ ደሴት በጣም ትንሽዬ ደሴት ናት፣ ድንጋያማ ደሴት ናት። እሱ ከታሰረበት ጀርባ የሮም ወታደሮች የሚሰለጥኑበት ስፍራ ነው ያለው። ወዴትም ማምለጥ አይችልም። በአራቱም አቅጣጫ በሁሉም ከበባ ውሃ ነው ያለው። ዮሐንስ በማይመች ቦታ ላይ ተጥሎ በጌታ ቀን በመንፈስ ነበርኩ ይላል ዮሐንስ ራዕይ ምዕራፍ 1 ላይ ስታነቡ። ድንገት ድምጽ ሰማ። የሚሰማውን ድምጽ ዞር ብሎ ሲመለከት 7 መቅረዞችን አየ። እነዛ መቅረዞች የሚወክሉት በእስያ ያሉትን 7 አብያተ ክርስቲያናት ነው። ከሰባቱ መቅረዞች መሃል ኢየሱስን አየው። ዮሐንስ ኢየሱስን ተመለከተ። ኢየሱስን ሲያይ ፊቱ እንደ ፀሐይ ያበራል፣ አይኖቹ የእሳት ነበልባል ነበሩ፣ ደረቱን በወርቅ መታጠቂያ የታጠቀ ነው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ወደቅኩ አለ። ሃሌሉያ። ኢየሱስም እንደዚህ ያለው ሞቼ ነበር፣ አሁን ግን ሕያው ነኝ፣ ከዘላለም እስከ ዘላለም ሕያው ሆናለሁ አለ። የሞትና የሲኦል መክፈቻ በእጄ ላይ አለ አለ። አንድ ሰው እስቲ ጮሆ አሜን ይበል። የምታየውን ነገር ጻፍ አለው። እንግዲህ ስለ 7ቱ ቤተክርስቲያኖች መልእክትን ተቀበለ። በእስያ ላሉ ቤተክርስቲያናት ከነዚህ ቤተክርስቲያኖች መሃል ከ7ቱ ቤተክርስቲያናት መሃል አንዷ ፊላደልፊያ ናት። ፊላደልፊያ የምትባለው ቤተክርስቲያን ኃይሏ ትንሽ ነው። ነገር ግን ቃሉን ያልካደች፣ ቃሉን የጠበቀች፣ ብዙ ወጀብ ባለበት ቦታ ላይ ጸንታ ቆማ ኢየሱስን የተከተለች ቤተክርስቲያን ናት። ስለዚህ ለዛች ቤተክርስቲያን ቃሉን ስታነቡ ኃይል ትንሽ ምንም እንኳን ቢሆን ቃሌን ጠብቀሃል፣ ስሜን አልካድክም። ኃይል ምንም ትንሽ ቢሆን ቃሌን ምን ብለሃል? ጠብቀሃል። ስሜን ምን አላልክም? አልካድክም። ስራህን አውቃለዋል። ስራን የሚመረምር ስራን የሚያይ በላይ በዙፋኑ ስላለ በዚህ ምድር ላይ የምንኖረውን ስራ ሁሉ ያያል። የምንከፍለውን ዋጋ ሁሉ ያያል፣ ያውቃል። አጠገባችሁ ያለውን ሰው ስራህን ያውቃል በሉት። ስለዚህ በፊላደልፊያ ላለችው ቤተክርስቲያን ምን የሚል መልእክት መጣ? ባንተ ፊት የተከፈተን ደጅ ሰጥቼሃለሁ፣ ማንም ሊዘጋው አንድ ሰው ጮሆ አይችልም ብሎ ያውጅ። አስቀድሞ እንደዚህ ያለ የዳዊት መክፈቻ በእጆቹ ላይ ያለ፣ እሱ የከፈተውን የሚዘጋ እሱ የዘጋውን የሚከፍት የሌለ። አንዳንዶቻችሁ በህይወት ዘመናችሁ ጠላት ሊዘጋው የማይችል ደጅ ዛሬ ይከፈታል። ዛሬ ይከፈታል። አታካ ፓራዲያካያስ። ይህ መልእክት ለፊላደልፊያ ቤተክርስቲያን በዛ ላሉ ቅዱሳን እንደመጣ ዛሬም በጌታ በኢየሱስ ክርስቶስ ስም በአንድ ሰው ህይወት ላይ የተከፈተ ደጅ ሻጋላ ባራዲያና ማምባራካቶያስ ስራ የሞላበት ትልቅ በር ተከፍቶልኛል። ተቃዋሚዎች ጳውሎስ ነው የሚለው ይሄን በሮም በእስያ በተለያየ አይነት አውራጃዎች ላይ ብዙ ቤተክርስቲያንን ፕላንት በማድረግ ብዙ መልእክቶችንም ደግሞ ለኛ አሁን በእጃችን ላይ እንዲደርስ
የጻፈ ማን ነው? እሱ ነው። ወደዛ ሁሉ ምዕራፍ የመጀመሪያው ጉዞ፣ ሁለተኛው ጉዞ፣ ሶስተኛው ጉዞ እነዛን ሁሉ ጉዞዎች ያደረገው ጌታ ስለከፈተለት ነው። ባይከፍትለት ኖሮ ሊሆን አይችልም። ሲከፍትላችሁ በህይወታችሁ አስባችሁት ወደማታውቁት ምዕራፍ ላይ ትወጣላችሁ። ዘሮቻችሁ ሄደው በማያውቁበት መንገድ ላይ ትሄዳላችሁ። የክርስቶስን ስም ታስተጋባላችሁ። በአንጾኪያ እየጾሙ እየጸለዩ ነቢያትና መምህራን አንድ ላይ እየጾሙ እየጸለዩ እያለ ድምጽ መጣ። ያ የመጣው ድምጽ ጳውሎስን ለተጠራበት ጥሪ ለመለየት የመጣ ድምጽ ነው። ያ ድምጽ ሲመጣ ጳውሎስን አገኘ፣ አብረው የሚያገለግለውንም ሰው አገኘ። እዛ በኋላ ጸልየው ሸኟቸው። የመጀመሪያ ጉዟቸው ነው። ከነበሩበት ከአንጾኪያ ምድር ወደ ጳፋ ቆጵሮስ ወደምትባል ከተማ ሄዱ። ወደዛች ከተማ ሲደርሱ አገረ ገዢው እነሱ እንደመጡ ሰማና፣ እንግዲህ አገረ ገዢ ማለት ከተማውን የሚመራ ነው። በነገስታት ሌቭል ላይ ያለ ሰው ነው። እነ ጳውሎስ እንደመጡ ሰማና አስጠራቸው። የነዚህ ሰዎች ደጅ ከላይ ተከፍቶላቸዋል። ገና አንድ ከተማ ሲገቡ የነገስታት ደጅ ተከፍቶላቸው ኢየሱስን የሚሰብኩበት ከፍታ ወንበር ተዘጋጅቶላቸው ነበር። አንዳንዶቻችሁ ከዚህ ቤት ሳትወጡ ስራችሁን፣ እድሜያችሁን፣ ያላችሁን ኃይል የማይመጥን ደጅ ለክርስቶስ ወንጌል ይከፈት፣ ይከፈት፣ በኢየሱስ ስም ይከፈት። አውጃለሁ፣ ይከፈት። እዚህ እግዚአብሔር ደጅን ሲከፍትላችሁ በዛ በተከፈተላችሁ ደጅ ላይ እንደ ኃያል እንደ ጨካኝ ከናንተ ጋር ይሆናል። በዛ ደጅ ላይ የሚመጣ ተቃውሞ ከዙሪያችሁ ይፈርሳል፣ 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 ይፈርሳል። እግዚአብሔር በሚከፍትላችሁ ደጅ ላይ የሚወጣ ጨለማ ለቆ ይሄዳል፣ 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 ይሄዳል። ለጳውሎስ የተከፈተ ደጅ እንደተሰጠው ጳውሎስ የተከፈተ ደጅ ታላቅ የሆነ ሥራ የሞላበት በር ተከፍቶልኛል አለ። ተቃዋሚዎች ግን ብዙ ናቸው። ነገር ግን ተቃዋሚዎች ሳያስቆሙት የተከፈተለትን ደጅ የክርስቶስን ወንጌል እየሰበከ ሩጫውን ጨረሰ። ለፊላደልፊያም ቤተክርስቲያን ምንድነው የሆነው? ስራህን አውቃለሁ አለ ጌታ። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜን ምን አላልክም? አልካድክም። ስለዚህ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ፣ እሱ የሚከፍተው የሚዘጋ የሌለ፣ እሱ የሚዘጋውን የሚከፍት የሌለ፣ ባንተ ፊት የተከፈተን ደጅ ሰጥቼሃል። ማንም ሊዘጋው አይችልም። ዛሬ መንፈስ ቅዱስ ይህን ቃል እየተናገርኩ እንደዚህ ነው የሚለኝ፣ በብዙ አቅጣጫ ደጆቻችሁ የተዘጋ ደጆቻችሁ ይከፈታል። ሰው ሳይሆን እሱ ደጆቻችሁን ከፍቶ ታዩታላችሁ። እጅ ባፍ የሚያስጭን ከእግዚአብሔር ዘንድ የሆነ የተከፈተ በር ይሰጣችኋል። እግዚአብሔር በሕይወታችሁ ላይ በዘመናችሁ ላይ ሄዳችሁ በማታቁበት ተራምዳችሁ በማታቁበት ነገር ላይ እንድትራመዱ የሚያደርግ የተከፈተ ደጅ ዛሬ ይሰጣችኋል። ወደ ተነገራችሁ ምዕራፍ የሚያወጣችሁ የተከፈተ ደጅ። አንዳንዶች ውስጣችሁ ራእይ፣ ውስጣችሁ አቅም፣ ውስጣችሁ ጸጋ ያለ ነገር ግን መውጣት ያልቻላችሁ ምሪቱ ወደምትሰማችሁ ከፍታ፣ ድምጻችሁ ወደሚሰማበት ከፍታ ያንድ ሰው ደጅ ተከፍቶ ይወጣል። ይታላ ፓራዲያ ካያስ ያንድ ሰው ደጅ ተከፍቶ ይወጣል፣ 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 ይወጣል። በኢየሱስ ባንተ ፊት የተከፈተን ደጅ ሰጥቻለሁ፣ ማንም ሊዘጋው። አው ያንዳንድ ሰዎች ደጅ አሁን ይህ ቃል እየተነገረ ተከፈተ። አንዳንዶች በዚህ ቃል ታላላቅ ምስክርነቶች ይዘው ይመጣሉ። አንዳንዶች ለቢዝነሳቸው የነገስታት ደጅ ተከፈተ። አንዳንዶች ለአገልግሎታቸው የሀገር ደጅ ተከፈተ። አንዳንዶቻችሁ የምትኖሩበትን ቦታ ከፍቶ ይስጣችሁ። አሁን አንዳንድ ሰዎች ይህን ስናገር የሆነች ትንሽዬ ደጅ ብቻ አታስቡ።
እግዚአብሔር በህይወታችሁ ላይ አሁን ተቀጣሪ ሆናችሁ መታችሁ ሊሆን ይችላል። ብዙዎችን የምታስተዳድሩበትን የተከፈተ ደጅ ይሰጣችኋል። ይኸውላችሁ እሱ ምን የሚሳነው ነገር አለ? ኤልሻዳይ ነው። እረኛውን ያነሳና የነገስታትን ደጅ ከፍቶ ያስቀምጣል። ሃሌሉያ። ንጉሱን ደሞ አንስቶ ልክ እንደ ከብት ሳር እንዲግጥ ያደርገዋል። ሐና ለዚህ ነው ይገድላል፣ ያድናል፣ ባለጠጋ ያደርጋል፣ ድሃ ያደርጋል፣ ወደ ሲኦል ያወርዳል፣ ያወጣል። አንድ ሰው ጮሆ እግዚአብሔር ነው ረዳቴ ይበል። እስቲ የኔ ረዳት የኔን ነገር የሚከፍት የሚዘጋ መንገዴን የሚያቀና መንገድ በሌለበት መንገድ የሚያወጣልኝ ስራዬን የሚሰራልኝ ያዕቆብ አምላክ ያዕቆብ ረዳት እግዚአብሔር ነው የሚል ሰው ጮሆ አሜን ይበል። አሜን። እጃችሁን ከፍ አድርጉና የኔ ረዳት እግዚአብሔር ነው በሎ። የኔ ረዳት እግዚአብሔር ድገሙ እስቲ። ሃሌሉያ። ረዳታችሁ እግዚአብሔር ከሆነ እንግዲያውስ በራችሁን የሚከፍት እሱ ነው። ወደ አዲስ ምዕራፍ የሚያወጣችሁ እሱ ነው። ወደ ተነገራችሁ ቃል የሚያወጣችሁ እሱ ነው። ዛሬ በትንቢት መንፈስ አውጃለሁ። የተዘጉ ደጆች በእናንተ ላይ ይከፈታሉ። ጠላት ሊዘጋው የማይችል ደጅ ይከፈታል። ደጅ ይከፈታል። የኃይል ደጅ ይከፈታል። የበረከት ደጅ ይከፈታል። የቅባት ደጅ ይከፈታል። የብልጽግና ደጅ ይከፈታል። ሰጥቼሃለሁ ሲል ሰው መውሰድ አለበት ማለት ነው። ለዛች ቤተ ክርስቲያን መጣና ምን ብዬሻለሁ? ሰጥቼሻለሁ። ባይዘው ለፊላደልፊያ የተሰጣት የተከፈተ ደጅ ምንድነው መሰላችሁ? የተሰጣቸውን መልእክት ለሌሎች እንዲያደርሱ የተሰጣቸውን መልእክት ሌሎች ጋር እንዲደርስና ብዙዎች እንዲያምኑ ሰፊ የሆነ የአገልግሎት ምዕራፍ የተከፈተ ደጅ ነው የተሰጣት። እግዚአብሔር በስራችሁ ላይ እዚህ ያላችሁ ባለራዮች በህይወታችሁ ላይ በእናንተ በሆነ ነገር ላይ የተከፈተ ደጅ ሲሰጣችሁ ወንጌልን በዋናነት ቆማችሁ የምትሰሩ እናንተ ትሆናላችሁ። ለፊላደልፊያ ቤተክርስቲያን ምንድን ያላት? የመጨረሻ ልናገር፣ ሰጥቼሃለሁ ነው። ምን ብዬሃለሁ? ሰጥቼሃለሁ። ማንም ደግሞ ሊዘጋው። ስለዚህ በህይወት ዘመን በሙሉ ስትኖር አብሮ የተከፈተ ደጅ ማለት ነው። እግዚአብሔር አምላክ ይባረክ። ስንቶች አምናችኋል?